አንቺ አትሞቺም፣ በእኔ ልጅ ልትሞቹ አንቺ ጽፎ እንደነበረ እና የገዛ ባለቤቱን በልጆቹ ፊት ለረጅም ጊዜ ሲስትና ሲያስፈራራ መቆየቱ በዚህም አልበቃም። በስተመጨረሻ በሚያሳዝን ሁኔታ ህይወቷን ነጥቋታል። በዛሬው ቀን እንግዲህ ቤተሰቦቿ ቀርበው የተፈጠረውን ነገር በአጠቃላይ ተናግረዋል። ምን አሉ የሚለውን በዝርዝር ማቀርብላችሁ ይሆናል። እንደዚሁም እህታችን ትዝታ፣ ሁላችሁም እንግዲህ የትዝታን ነገር ሁላችንን ፍትህ ጠይቀን ነበረ። ምንም እንኳን ምንም የተለየ ነገር ባይኖርም ባለቤቷ እንግዲህ ወዴት እንደገባ ምን እንደዋጠው ባናውቅም እስካሁን ድረስ የደረሰበት ነገር አልታወቀም። አገር ገብቷልም ይባላል፣ የተለያየ ቦታም ይባላል፣ እዚያውም ግብጽ ነው ያለውም ይባላል። አንዳንዶቹ ደግሞ ሱዳን ማየኑ የሚሉ ሰዎች አሉ። ቢሆንም ግን እስካሁን ድረስ አልተያዘም ወይንም አልተገኘም። እህታችን ትዝታ እንደ ቀልድ እንግዲህ ቀናት በቀናት ተቆጥረው 80 ሞልቷታል ማለት ነው። ነፍሷን በአጸደ ገነት ያሳርፈው። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ? ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁ የመሸባችሁ የሚያረፈድባችሁም ሰላማችሁ በክርስቶስ ብዝት ትርፍርፍልኝ እያልኩኝ እንግዲህ ዛሬ የእህታችን እንግዲህ በትላንትናው ቀን ትንሽ ቀን ጨባርጌ ስለሷ ነግሬያችሁ ነበረ። በገዛ ባለቤቷ ሲዝትባት እሷ ምንም አይነት እርምጃ ባለመውሰዷ በስተመጨረሻ እንግዲህ ዛቻውን ወደ ተግባር ቀይሮ በአሰቃቂ ሁኔታ በልጆቿ ፊት በመጥረቢያ እንግዲህ ቆራርጦ፣ በጣም ነው የሚያሳፍረው። ቃሉን ራሱ ለመጠቀም በጣም ነው የሚያሳዝነው። እኔ እንጃ ይዘገነናል። ሰው ምን አይነት ኃይል ምን አይነት ብርታት አግኝቶ ነው እንደዚህ አይነት ጭካኔ የሚፈጥረው? እኔ አላውቅም እውነት ለመነጋገር ማለት ነውና እህትዮ እንግዲህ በአጠቃላይ ሙሉ ቤተሰቧ በሚባል ደረጃ ኢንተርቪው ተደርገው ቀርበዋል። እጅግ በጣም ነው የሚያሳዝኑት። ስለ ልጃቸው ሲያወሩ ምን አይነት ትሁት እንደነበረች እንኳን ለባለቤቷ እንኳን ለቤቷ አይደለችም ለሚያውቃት ለሰፈር እንኳን ምን ያህል ደግ እንደነበረች እንግዲህ እሷን ብቻ ሳይሆን ልጆቹን ጭምር ነው የገደለው። እውነት ነው ልጆቹን ነው የገደለው። ምክንያቱም ያልታደሉ ልጆች እሷ ወደ መቃብር እሱ ወደ እስር ቤት። አሁን ምንድን ነው የሚሆኑት በዚህ ኑሮ ያለ እናት? በዚያ ላይ ደግሞ በጣም ህጻናት ናቸው። ወደ 4 ልጆች አካባቢ ነው ያሏቸው። ይች እንግዲህ መግቢያ ላይ ያያችኋት ወጣቷ ትንሽ ከፍ ያለች ነች። እሷ የሴትየዋ ማለትም የሟችቷ ለብቻዋ ከሌላ ሰው የወለደች ልጅ ናት ማለት ነው። እንግዲህ የእንጀራ አባቴ ነው እንደዚህ ያደረገው፣ እኛን ራሱ እየዛተብን ነው፣ በእኔ በቃ አታርፉኝም እናንተንም እያለ በቃ የምትናገረው ነገር በጣም ብታሳዝነው። በአይኗ መንታም ባይፈሳል። አገራችን ላይ ግን እንደዚህ የሚዝቱና እንደዚህ አይነት ተግባር የሚፈጽሙ ሰዎች ማንም በቁጥጥር ስር የሚያውላቸው አካል የለም። እርግጥ ነው ይሄ ሰውዬ አሁን እንግዲህ የሚታሰር አይመስለኝም። ሁላችንም የምናውቀው ነገር ነው። ከዚህ በፊት እንግዲህ እውነት ሁሌ ነው የሚቆጨኝ። በቃ ይህንን ታሪክ ሳስብ የሀገራችን ነገር ሳስብ በወላይታ ሶዶ ዞን የ8 ዓመት ህጻን ልጅ ለሁለት ደፍረው ከደፈሯት በኋላ እንግዲህ በገመድ ሰቅለዋት ነው የተገኘችው። እንደዚያ ካደረጉ በኋላ እንደዚያ ሲያደርጉ ያዩ ሰዎች ምስክርነት ሰጥተው ብዙ ነገር ተደርጎባቸው ነገር ግን በ5ኛ ወራቸው ዋስትና መብት አግኝተው ተለቀዋል። እንግዲህ ይህንንም በጊዜ ሚዲያ ላይ ቀርባ እናትየዋ ተናግራ ነበረ። ምንም በቃ የመጣ ነገር የለም። በጣም ነው የሚያሳዝነው። የ8 ዓመት ህጻን ልጅ በዚያ ላይ ከአንድ በኩል የደፈራ ሰውዬ የቅርብ ዘመድ ነው፣ የባልየው ዘመድ። ባልየው ደግሞ ታሞ አልጋ ላይ ነው የዋለው፣ አልጋ ላይ ነው ያለው። እንግዲህ እናትየዋ ስትናገር በቀን ስራ ነው ያሳደግኳቸው ልጆችን፣ ተወዲያ ተወዲህ ልብስ እያጠብኩ የተለያዩ ነገሮችን እያደረኩ ነው ያሳደግኳቸው። በስተመጨረሻም እንግዲህ በእንደዚህ አይነት ሁኔታ የደፈረብኝ ሰውዬ በ5ኛ ወሩ ተለቋልና ሁላችሁም ድምጽ ሆኖ ስትል ድምጿን አሰምታ ነበረ። እንግዲህ ሀገራችን ላይ ፍትህ ይጠየቃል እንጂ ፍትህ የሚባል ነገር የለም ማለት ነው። በጣም ነው የሚያሳዝነው። ሁሉንም ነገር ሳስብ የዚች ልጅ ነገር ለብቻው ይከነክነኛል። በቃ ማለት ድሀ ስትሆን በጣም ከባድ ነው። በቃ በጣም የሆነ የሚጋፈጥላችሁ አካል ያስፈልጋል። የሆነ በቃ አልመለስም ብለው ወደፊት የሚማገድ አካል ያስፈልጋል ብዬ ነው ማስበው። ሀገራችን ላይ ፍርድ ለፈጣሪ ብላችሁ ከተዋችሁ እውነት ነው ፈጣሪ ይፈርዳል። ግን እንደ ሰውኛ ይሰማቸዋል፣ ያማል። በጣም ነው የሚያንገበግበው። ፖሊስም ዳኛም አንዳንድ ጊዜ በራሳቸው ካልደረሰ የሚረዱ አይመስለኝም። እና የዚች ልጅ ህፃን አንድ ቤተሰብ አቅመ ደካማ ከሆነ እውነተኛ ፍርድ ሰጥተው እነኚህ ሰዎች አንጀት የሚለቀቁ ናቸው ወይ? ይች ልጅ ነፍሷ ለምን የድሮ ነፍስ ሆነ ማለት? ሀገራችን ላይ በእርግጥ የሰው ነፍስ ከዛፍ በታች ሆኗል። አንድ ዛፍ እንግዲህ በፋሲካ ወቅት
50 ከብቶች እንግዲህ ዛፍ ነክተዋል፣ ሳር ነጭተዋል በሚባል አንዱ በሬ 5000 ብር፣ በአጠቃላይ 13 በሬዎች እንግዲህ 65,000 ብር ቅጣት መቀጣታቸው ተሰምቷል። ይህም እንግዲህ በርካቶች ዘግበውታል። ጉርሻም ሳይቀር ይህን መረጃ አውጥቶታል። በርካቶች እንግዲህ ተመልከቱ። ዛፍ የሆነ ሳር ነገር ነቀል ከተደረገ ወዲያውኑ እርምጃ የሚወሰደው ወዲያውኑ ቅጣት የሚደረገው በአጠቃላይ ያለው ነገር ከሰው ጋር ስታነጻጽሩት በቃ በጣም ነው የምናሳዝነው ማለት ነው። እኛ ሰዎች የእውነቴን ነው የምላችሁ። ባለፈው ራሱ እንደዚህ በጎች ልማት ረግጠዋል በሚባል ሁኔታ ቅጣት ተላልፎበት እንግዲህ ያንን ገንዘብ መክፈል ባለመቻሉ በዚያው ቀን እስር ቤት መግባቱን ይህንኑ ጉርሻ ሳይቀር እንግዲህ ዘግቦታል ማለት ነው። እየተካሄደ ያለው ነገር በጣም ነው የሚያሳዝነው። በሰው ልጅ ጋር ግን ሁሉን ነገር ስታዩት በቀጠሮ ቀጠሮ የሚካሄደው ነገር በቃ አይነገራችሁም ሁላ ጋዜጠኞች ገብተው ማዳመጥ አይችሉም፣ መዘገብ አይችሉም እስከ መባል ድረስ ነው። እንግዲህ የቀነኒን ጉዳይ ከዚህ ቤት ነግሬያቸዋለሁኝ። ማንም ሰው ገብቶ መዘገብ አይችልም። ማንኛውም ጋዜጠኛ አንፈልግም። ምክንያቱም ከዚህ በፊት 2 ነገር ዋሽታችኋል። እሱ ምንድን ነው? በውሸት ዲያሪ ሙሐሜድ ጋር ወይንም ደግሞ አንዱዓለም ጠበቃ ጋር ነው የሚገኘው የእሷ የዘወትር ማስታወሻዋ በማለት እንደዚሁም ደግሞ አንዱዓለም ለፋሲካና ለዳግማ ትንሣኤ ኮንሰርት አቀርባለሁ ብሎ የሚባል የተሳሳተ ውሸት ነው ያቀረባችሁት። ስለዚህ ከዚህ በኋላ ማንኛውንም ጋዜጠኛ ወደ ውስጥ አናስገባም ብለው እንግዲህ የገቡ ጋዜጠኞች ሳይቀር ወደ ውጭ እንዲወጡ መደረጋቸውን አሃዱ ሬዲዮ ዘግቧል። በወቅቱ ሁሉም ነገር እየተካሄደ ያለው ነገር በቃ በጣም ነው የሚያሳዝነው። እስካሁን ድረስ ያለ መረጃ ምንም እየወጣ መረጃ የለም። ቀነኒም እንግዲህ ካረፈች 40 ካለፈ 2 ሳምንት አልፏታል። እናቷም አባቷም ወንድሟም በየተራ የመጡ ፍትህ ጠየቁ። ሁላችሁም ከጎናችን ቁሙ፣ ፍትህን እንፈልጋለን፣ በልጃችን ይብቃ ሁሉም ነገር። ከዚህ በኋላ ማንኛውም ወጣት ኢትዮጵያ ውስጥ በእኛ ልጅ ላይ የደረሰ እንዲደርስ አንፈልግም። እነ ሄቨንን በርካቶችን እንግዲህ በመጥቀስ በመቀሌም በእህታችን ላይ በለታይ ላይ የተፈጠረውን ነገር በመጥቀስ ራሱ በእነሱ ይብቃ ብለው እንግዲህ የቀነኒ አባት አቶ አዱኛ በወቅቱ ድምጻቸውን አሰምተው ነበረ። የ40 ዕለትም እንደዚሁ ድምጻቸውን አሰምተው ነበረ። ከዚያም በፊት እንግዲህ ካረፈች ጀምሮ እንዳጫሉ ሞት እንዳጫሉ ደመከል በሆነ እንዳትቀር ልጄ ሁላችሁም ከጎን የሆኑ ሲሉ በተደጋጋሚ ድምጻቸውን አሰምተዋል። ነገር ግን ወፍ የለም እስካሁን ድረስ። በጣም ነው የሚያሳዝነው። በጣም በእውነት የሆነ ነገር ማለት እኮ ግልግል እኮ ነው። ወይ ንጹህ ነው ብለው ንጹህ ነው ከተረጋገጠ በኋላ መናገር በራሱ ለቤተሰብ ረፍት ነው በእውነት እርፍ ብለው ይቀመጣሉ። ግን ወይ ንጹህ ነው አይሉም፣ ወይንም ደግሞ እንደዚህ ነው አይሉም። ብቻ በየተራ አንድ ጊዜ ዶክተሩ ከሀገር ለቆ ወጥቷል፣ ውጤት ማግኘት አልቻልንም ይላሉ። በሌላ ጊዜ ደግሞ ምስክር የሆኑ ሰዎች ለጊዜው በቃ ምስክርነታቸውን ሰጥተውናል፣ ግን ሊገኙልን አልቻሉም በማለት ነው እንግዲህ የባለፈው ቀጠሮ እንደገና የተቀጠረ የተባለው። እስካሁን ድረስ ግን ያለው ምንም አይነት መረጃ የለም ማለት ነው። ሁሉም ነገር አትቀደሙ፣ ከተቀደማችሁ በኋላ ሁሉም ነገር ድብስብስብስብስ ነው የሚደረገው ማለት ነው እኛ ሀገር ላይ እና በጣም ነው የሚያሳዝነው። ሌላው ነገር እንግዲህ የእህታችንን ትዝታን መቼም ሁላችሁም ታስታውሷታላችሁ ብዬ አስባለሁ። የእኛ ሰው አንድ ሰሞን ነው፣ ከዛም በኋላ ሁሉ ነገር ይረሳል። ለምን እንደሆነ አላቅም፣ ብቻ በጣም ነው የሚያሳዝነው። ትዝታታችን እንግዲህ ሁላችሁም እንደምታውቁት በግብጽ ካይሮ ለተከታታይ 10 ዓመታት ስትሰራ ስትደክም ስትለፋ ቆይታ እንግዲህ አንድ ቀን ህጋዊ ይሆናለሁ ብላ በህገ ወጥም ቢሆን ኑሮን ለማሸነፍ ነገ መልካም ይሆናል በማለት ስትለፋ ቆይታ በስተመጨረሻም ከባለቤቷ ጋር ትገናኛለች። ከባለቤቷ ጋር ከመገናኘቷ በፊት እንግዲህ ወደ ካናዳ በንስሐ አባቷ በኩል ፕሮሰስ ጀምራ እንደነበረም ሰምተናል። እንግዲህ ፕሮሰስ አልቆላት እንግዲህ ወደ ካናዳ ልትሄድ ነበረ። እንግዲህ አንዳንድ ሰዎች እንዳወጡት መረጃ ከሆነ ለምንድነው ፕሮሰስ ውስጥ ያላስገባሽኝ በሚል ሁኔታም ነው የሚሉም አሉ። በሌላ በኩል እንግዲህ የተለያዩ ጌጣጌጦች ስላሏት ለዚያ ነው ያገባት። እንግዲህ ሲጠፋም ህይወቷን ነጥቋት ሲጠፋም የጋብቻ ቀለበቷን ሳይቀርም ይዞ መሄዱም ተሰምቷል። በአጠቃላይ እንግዲህ ጋብቻቸው በሱ በኩል ድራማ እንደነበረ ነው የታወቀው በአጭሩ ሲጠቀለል ማለት ነው። ምንም አይነት ፍቅርም ሆነ ሌላ ነገር የለውም እንጂ ቢወዳት ኖሮ ሲጀመር ነፍሰ ጡር ልጁን እንኳን እስከምትወልድ ይጠብቅ ነበር ብዬ ነው ማስበው። ብቻ ከባድ ነው። ፈጣሪ ከእንደዚህ አይነት ሰው ይሰውረን። ሰው ልጅ ሆዱ አይታወቅም ማንኛውም ሰውና እንደዚህ አክሊል ደፍታ የመጀመሪያ ባሏ ህይወቷን በተክሊል አግብታው ህይወቷን ሰጥታው ያለምንም ርህራሄ እንግዲህ ህይወቷን ነጥቋት ከጠፋ 80 ቀን ሆኖታል። እስካሁን ድረስ ያለበት ሊታወቅ አልቻለም። ማንም ሰው የፈለገውን ነገር ማድረግ ይችላል። የሰውን ህይወት መንጠቅ ይችላል። የሰውን ገንዘብ መውሰድ ይችላል። ሁሉም ማድረግ ይችላል። ከህግ ቢያመልጥ ግን ከህሊናው አያመልጥም እንደኔ ማለት ነው። የህሊና ዳኛ ደግሞ ከምንም በላይ ነውና ባለበት መቼም የሰራው ስራ ሲከተለው ይኖራል። ተደብቆም ቢኖር ራሱ
እስከ መቃብር ወርዶም ከዚያም በላይ። በነገራችን ላይ በዚህ ዘመን የምንሰራው ክፋት ወደ መቃብር እስከምንወርድ ድረስ አይጠብቅም፣ በቁማችን ነው የሚያስከፍለን። እና ሁላችሁም ጥንቃቄ አድርጉ። በሰፈራችሁት ቁና እንዳትሰፈሩ ማለት እወዳለሁኝ። ቤተሰቦች እንግዲህ ለዛሬ ይዤላችሁ የመጣሁት መረጃ ይህን ይመስላል። በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛልኝ ባይ